በሱ ስልክ ነው የማወራ። መጽሐፍ ሰጥቶኝ የመጽሐፍ ቅዱስ ሚስጥር በሙስሊም መነጽር የሚል መጽሐፍ አለ እና እሱን ሰጥቶኝ ነው በቃ ከባይብሉ ጋር ተጋጨብኝ። ባይብሉ ጋር የተጻፈውን አብዛኛውን እንትን ነው ስተት የሆነ ማለትም አሁን ኢየሱስ ክርስቶስ መልእክተኛ እንደሆነ ነው እዛ ላይ የሚያስረዳው። ማለትም መጽሐፍ ቅዱስ ላይ እንዲሁም ልክ አይሆንም ብዬ ከተከራከረ ነበር መጽሐፉን እያነበብኩኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መልእክተኛ መሆኑ በጣም በርካታ ቦታ ላይ ተቀምጧል። መልእክተኛ እንደሆነ መልእክተኛ ነው ራሱም ብሏል። እኔ የተላኩት ሰው ነው። ይህን ሁሉ አለ መጽሐፉ ላይ። ግን ይህን ማን ነው እስኪ ነው ነቢዩ ኢየሱስ እንዲህ አለ ብሎ አንድ የሚያስተምራቸው የለም። ነቢይ መሆኑ ግን መጽሐፍ ቅዱስ ላይ በደንብ በርካታ ቦታ ላይ ተቀምጧል። ልክ እንዳውም እንዳለፉት ነቢያት አንድ ነቢይ እንደሆነ እንደ ሙሴ ያለው ነቢይ መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎ ተናግሯል። ይህ ጥቅስ ለኢየሱስ ክርስቶስ እንደሆነ የአዲስ ኪዳን ባለቤቶች ያምኑበታል። የሐዋርያት ሥራ ላይ ብዙ 2 ቦታ ከዚያ በላይ ተቀምጧል። ያ ትንቢት ለኢየሱስ ክርስቶስ እንደሆነ። ስለዚህ ልክ እንደነ ሙሴ ያለ ነቢይ አንድ ነቢይ ኢየሱስ ክርስቶስ ሌላ አይደለም። በእርሱ በኩል ሲሰራቸው የነበሩ ተአምራቶች ሁሉ አምላክ ነው ሲሰራለት የነበረው። ግን እሱ በራሱ እንደሰራና የአምላክነቱ መገለጫዎች እንደሆኑ እያስተማሩ ይሸውዳቸዋል። ነገር ግን መጽሐፋችሁን ብታነቡት ኢየሱስ ክርስቶስ በፍጹም ከራሱ አንዲት ነገር አላደረገም። አምላክ ነው ሲያደርግለት የነበረው። የእርሱን ተአምራቶች ጥቅልል አድርጎ የሐዋርያት ሥራ ላይ ምዕራፍ 2 ቁጥር 22 ላይ የራሱ ትልቅ ተማሪ ጴጥሮስ ሲናገር አዩሃ ሪጃል ልእስራኤልዩን እስመዑ ሃዚህ ልአቅዋል የሱዕ ናስሪ ረጅሉን ቀድ ተበርሃነ ለኩም ሚን ቅብል ላህ ቢቁዋትን ወዐጃኢብን ወአያትን ሰነዐሃ አላሁ ቢየዲህ ይላል። እናንተ የእስራኤል ሰዎች ሆይ ይችን ንግግር ስሙ። የናዝሬቱ ኢየሱስ ማለት አምላክ በእርሱ በኩል ባደረገው ድንቅ ተአምራት ለእናንተ የተገለጠ ሰው ነበር ይላል። እነዚያን ሁሉ ተአምራት አምላክ በኢየሱስ በኩል ያደረጋቸው ናቸው ነው የሚለው መጽሐፍ። ለእናንተ ግን ሲነግሯችሁ ራሱ ኢየሱስ ነው ያደረጋቸው ነው የሚሏችሁ። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ነው ኢየሱስ የተናገረው። አምላክ ነው በእርሱ በኩል ድንቅ ስራ ሲያደርግለት የነበረው ራሱ አይደለም። እርሱን ያደረገው ማለት ክርስቶስን መቃወም ነው። ያጀማ አላወቃችሁትም እንጂ ብትወዱኝስ ትእዛዜን ትከተላላችሁ ብሏል። ከትእዛዙ ከትምህርቱ መካከል የሌለን ነገር በእርሱ ላይ መለጠፍ፣ ያላስተማረውን አስተምሯል ማለት እርሱን መቃወም ነው። ይሄ የጠላቶቹ ስራ ነው። ወዳጆቹ ግን ለዚያ ለአንዱ አምላክ ብቻ ሁሉን ነገር አሳልፎ ይሰጣሉ። ልክ ክርስቶስ ተአምራቱን ስራውን ሁሉ ለአምላኩ አሳልፎ እንደሰጠ ማለት ነው። ምን ጠይቃለሁ? ምንም ጠይቀው ጥያቄ የለኝም። መልእክተኛ እንደሆነም እኔ አውቃለሁ። ማለትም አንበቤ ስለተረዳኝ መጽሐፍ ቅዱስ ላይ ይላል። እሱም እኔ የተላኩት ሲጀምር የተላከውም ለኢትዮጵያውያን ሕዝብ እንዳልሆነ ራሱም ገልጿል። የተላኩት እኔ ለእስራኤል ከጠፉ በጎች ነው ይላል። የተላከው ለእኛ አይደለም፣ ለኢትዮጵያ እኛን አይመለከተንም ሲጀምር። እና የተላከውም ደግሞ ከሆነ እሱ መልእክተኛ ነው ማለት ነው። ተልክ ያለው እያለ ነው። እና እኔ ወደ አባቴ ወደ አምላካችሁ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ እሱ ራሱ ፈጣሪ ያለው ፈጣሪ ሊሆን አይችልም ብዬ ከራሴ ጋር እንትን አልኩኝ። በቃ ከራሴ ጋር እንትን አልኩኝ፣ ተከራከርኩኝ ማለት ነው። ምክንያቱም ሊሆን አይችልም በቃ ራሱ ተናግሯል፣ በግልጽ ራሱ አስቀምጧል። እኔ አምላክ እኔ ራሴ አምላክ ነኝ፣ እናንተም እኔ የማመልከውን አምላክ አምልኩ ነው የሚለው። እሱም ራሱ አንድ ፈጣሪ አለ እና ስጋ ለባሽም ከአብ ጎን ይቀመጣል ይላል መጽሐፉ ላይ እንዳነበብኩ። እንዲሁም ትክክል አይሆንም ብዬ ነበር ሳስተያይ ባይብሉ ላይ ገብቼ ሳስተያይ በቃ ትክክል ሆኖ ነው ያገኘሁት። እና በጣም ቀራኔ ከራሴ ጋር እስከ ዛሬ ምንድነው አባቶች ራሱ ምንድነው ያስተምሩ? ይሄን ነገር ለምንድን ነው ያስተምሩ? እንደዚህ አይነት ነገር ለምንድን ነው ምላሽ ማይሰጡን እያልኩኝ ከራሴ ጋር ሙግት እየፈጠርኩኝ ነበር። እና ስለ እስልምና ያኛውን በፕሮቴስታንት በክርስቲያን በኦርቶዶክስ ዓለም በጣም ብዙ ችግር እንዳለ አይቻለሁ። ውስጡ ላይ የተጻፈው ነገር ትክክል እንዳልሆነ ማለትም ብዙ የተቃረነ ሀሳብ አለው ከፈጣሪ ጋር ራሱ ማለትም ፈጣሪ ከእግዚአብሔር ጋር ሙሴ ራሱ ይቃረናል። ማለትም እንትና ማን ነበር ጳውሎስ ራሱ ከእግዚአብሔር ጋር ይቃረናል። እሱን እንዳሰሙት ይላል እና እንደ ጻድቅ ተደርጎ ነው የሚወሰደው ጳውሎስ በእኛ ማለት ነውና ብዙ ስህተት እንዳለ መጽሐፍ ቅዱስ ላይ አይቻለሁ። ያው ከዛም አልፎ ወደ እንትኑን ማወቅ ስለፈለኩኝ ነው፣ ስለ እስልምና በደንብ ማወቅ ስለፈለኩኝ ነው ተረድቼ ያው ውሳኔ ላይ ለመግባት የሆነ እንትን በደንብ አውቀህ ተረድተህ መሆን አለበት።
ብዬ ስላሰብኩ ነው። ኢስላም ብሎ ማለት በአጭሩ አንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው። الإسلام معناه الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة كذلك يعني من أهله. إسلام أملاك بنبيات بكل يدنققوا بتشنيا ملكوتاي هاي معناتنا. مين إنه فتحوا هنا ككريستنا ومانزار كمسلك اسلمنا ومانزار ሁለቱም ላይ ነብያት አለ የሚለው ነገር ስላለ እስኪ እንደው አምላክ በነብያት በኩል የደነገገው እስልምና ነው ወይስ ክርስትና ነው የሚለውን እንመልከት። እስልምና ልጀምር። ለመሆኑ አምላክ ነው ያዘዘው ይሄን ሃይማኖት? ነብያቶች ናቸው የሰበኩት? የነብያት ተከታዮች ሙስሊሞች ነበሩ ወይ? ነብያቶች ሙስሊሞች ነን ብለዋል ወይ የሚለውን እንመልከት። አዎ፣ ለዚህ ሁሉ ጥያቄ በእስልምና ላይ ታገኛላችሁ። አምላክ ራሱ እኔ የደነገግኩላችሁ ሃይማኖት ነው ይላል እስልምና። እስልምናን ነብያት አይደለም የደነገጉት፣ ልብ በሉ። አምላክ ራሱ ነው ደንግጎ ለነብያት የሰጣቸው። ነብያት አስተላለፉ እንጂ ከራሳቸው እስልምና አልደነገጉልንም። ሰው የደነገገውን ሃይማኖት አልከተልም። አምላክ የደነገገውን ሃይማኖት ነው የምከተለው በነብያት በኩል። ገብታችኋል? አላህ ራሱ ስለ እስልምና ማን እንደደነገገው ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችኋል። አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት ይላል። ለቀደሙት ነብያት የተደነገገላቸው አንድና ብቸኛው ሃይማኖት እርሱ ነበረ። ነብያቶች ሰብከውታል ወይ ከተባለ አዎ። ያዕቁብ ምን አለ? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? አደራ ልጆቼ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል አለ። ከአምላክ ዘንድ የመጣ ሃይማኖት እንደሆነ ያስተምሩ ነበር ነብያቶች። ከዚያ ምን አላቸው? ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ስለዚህ አምላክ ራሱ ደንግጎታል ለነብያት። ልክ እንዲሁ ደግሞ ነብያቶችም ለልጆቻቸው ለትውልዳቸው አደራ ሙስሊም ሁኑ እያሉ ይናገሩ ነበር። ይወቻል ቃል በቃል ነብያቶችም ሙስሊሞች ነን እያሉ ሲናገሩ ታያላችሁ። ኖህን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ያው ስለዚህ ከእስልምና አንፃር ነቢ አምላክ ራሱ ደንግጎታል። ሙስሊሞች ሁኑ እያለ ያዘናል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል። እነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ የደነገግኩላችሁ ይለናል። ይሄን ጥያቄ መጽሐፍ ቅዱስ ላይ ብንወስደው እግዚአብሔር ክርስቲያን ሁኑ ብሎ አዘዋል ወይ ነብያትን ወይም አንድ አካል ብለን ስናይ በፍጹም የለም። እግዚአብሔር አንድ ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። እሺ ከነብያቶች መካከል ክርስቲያን ሁኑ ብሎ ትውልዱን ያሰበካለ ወይ? በፍጹም የለም። እሺ ከነብያቶች መካከል እኔ ክርስቲያን ነኝ ያላለ ወይ? በፍጹም የለም። ነገር ግን በእስልምና ስትመጡ ጊዜ አምላክ ራሱ ነብያትን ሙስሊም ሁኑ እንዳላቸው ልክ እስልምና እንደደነገገ ነብያት ራሱ ሙስሊሞች ሁኑ ብለው ህዝብን እንደሰበኩ ነብያቶች ራሳቸው ሙስሊሞች ነን እንዳሉ ታገኛላችሁ። ነብያቶች እየተጠቀሱ ስማቸው ሙስሊሞች ናቸው ተብለው ተቀምጧል እንዳለ በቁርአን ላይ። አብርሃም ብንወስድ ለምሳሌ ምን ይላል? ሱራ አሊ ዒምራን ቁጥር 67 ላይ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ይላል። አንድ ነቢይ ተጠቅሶ መጽሐፍ ቅዱስ ላይ አከሌ ነቢይ ክርስቲያን ነበር የሚል በፍጹም አታገኙ። ገብታችኋል አይደለ? ይህ ነው እና ይህን ይመስላል። ስለዚህ አምላክ በነቢያት በኩል የደነገገው ብቸኛው ሃይማኖት መለኮታዊ ሃይማኖት ኢስላም በመባል ይህን ኢስላም በነቢያት በኩል ኢስላምን ለተከተሉ ሰዎች ገነትን ሊያወርሳቸው ቃል ገብቷል። ገብቷቸዋል። ኢስላምን ላልተከተሉ ሰዎች ወደ ጀሃነም እንደሚልካቸው ተናግሯል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ በቀጣዩ ዓለም ከከሰሩት ሰዎችም ይሆናል ብሎ ተናግሯል። ሙስሊም የሆኑትስ ወደ ገነት እንደሚገቡ ይናገራል። አላህ በቁርአን ላይ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ አለ። ልክ እንዲሁ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሙስሊሞች ወዴት እንደሚሄዱ በቀጣዩ ዓለም ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ሀዛ ሁወል ኢስላም፣ ይህ ነው ኢስላም ብሎ ማለት። እሺ አሁን ለምሳሌ እስላም ለመሆን አሁን ለመሰለም ምን ማድረግ ነው ያለብኝ? እስላም ለመሆን የሻሃዳ ቃል ትይዛለህ። የመጀመሪያው የትእዛዛት እና የአስተምሮ መሰረት የሆነውን የነቢያት ሁሉ አስተምሮ የሆነውን ቃል ትመሰክራለህ። የትእዛዛት ሁሉ ፊተኛና መጀመሪያው ምንድን ነው? አንድና ብቸኛ ነው አምላክ ብለህ ለአምላክ መመስከር ነው። እርሱም በብቸኝነት እየተገዛህ ከዛ በህይወት ዘመንህ ትቆያለህ።
ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች እስልምና ለመቀበል ምን እናድርግ ሲሏቸው ጊዜ ቁሉ ላኢላሃ ኢለላህ እያሉ ይነግሯቸው ነበር። ላኢላሃ ኢለላህ በሉ ትድናላችሁ እያሉ ይነግሯቸው ነበር። ወደ መሲሁም የተወረደው ቃል ይሄ ነው። ወደ ሙሴም የተወረደው ቃል ይሄ ነው። ሰዎች እስልምናን ሲቀበሉ በመሲሁ ዘመን ምን ማለት እንዳለባቸው አላህ ሲነግራቸው በመሲሁ በኩል ወኢዛ ውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አላህ በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው ሙስሊም የሆኑ ዘንድ ከተባለ አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ተባሉ አለ። ምን አሉ ሐዋርያቶች? ቃሉ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን በዚህም ምክንያት ሙስሊሞች መሆናችንን መስክርልን አሉ። የሁሉም ዘመን የነቢይ የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? ስለ አምላካቸው አምላክነት ይመሰክራሉ። በዘመኑ ስለተላከው መልእክተኛ መልእክተኛነቱን ይመሰክራሉ። በዛሬውም ጊዜ ሰው ወደ እስልምና መግባት ከፈለገ የሻሃዳ ቃልን ይላል። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ይላል። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ በሚለው ቃል ወደ ኢስላም ይገባል ማለት ነው። ይሄ ነው። እስልምና ለመቀበል ዝግጁ ነህ? አሁን እንዳስፈራኝ ታውቃለህ። ማለትም ከማዘር ጋር ነው የምኖረው እና ማዘር በጣም አክራሪ ናት፣ ኦርቶዶክስ ናት እና እሷ ሰው